እንደምን አላችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ስለረዳን በሕይወት በጤና ጠብቆ ዛሬም እንደገና ስላገናኘን ለረዳን ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። እንደገና እግዚአብሔርን በደንብ አመስግኑ። ለሶስተኛ እንደገና እግዚአብሔር አባታችን መልካም ስለሆነ ቸር ስለሆነ ዛሬም እንደገና ሌላ የምስጋና የትምህርት የአምልኮ የመጽናናት ጊዜ ሰጥቶናል። ክብር ምስጋና ዳግም ለእርሱ ለአባታችን ለእግዚአብሔር ይሁን። መልካም እንግዲህ ትናንት የነበራችሁ ከሁሉ የሚበልጥ መንገድን አሳያችኋለሁ የሚለውን የቅዱስ ጳውሎስን መልእክት የቅዱስ ጳውሎስን ወንጌል ተማመረን ወይም ሰምተን ነበረ። ከሁሉ የሚበልጠው መንገድ ፍቅር መሆኑን ከሁሉ የሚበልጥበትን ምክንያት ጨምረን ተነጋግረን ነበረ። ይሄ ከሁሉ የሚበልጠው ነገር ከምን ከምን ሊበልጥ ይችላል የሚለውንም ከማስተማርም ከእውቀትም ከመፈወስም ሙት ከማስነሳትም ከሃይማኖትም ከተስፋም ከማገልገልም ሁሉ ተብሎ ስለተገለጠ ከማንኛውም መንፈሳዊ ነገር የሚበልጠው የሚልቀው የእግዚአብሔር ፍቅር ነው ብለን ነበር። የማን ፍቅር ነው ብለን ነበር? የማን ፍቅር ነው? ዛሬም ደግሞ ትንሽ እንጨምርበታለን ማለት ነው። ባለን ደቂቃ ይሄንኑ የሚበልጠው መንገድ ከሁሉ የሚበልጠው መንገድ የሚለውን ሐሳብ ዛሬም ደግሞ ክፍል ሁለትን በጣም ረጅም መሄድ የሚችል ነው። ክፍል ሁለትን የተወሰኑ ነገሮችን ዛሬ በመጨመር የበለጠ በደንብ እንረዳውና የእግዚአብሔር ፍቅር በልቡናችን የበለጠ እንዲጨምር ደስታ እንዲጨምርልን፣ መጽናናት እንዲጨምርልን፣ ተስፋ እንዲጨምርልን፣ እምነታችን እንዲጸና ትምህርቱን እንማማርና አበረታኝ ፍቅርህን እንደገና እንደግመዋለን ማለት ነው። አበረታኝ ፍቅርህ አበረታኝ ክንድህ የሚለውን ቅድም ዘማሪ ሚኪያስ የዘመረልንን የዘማሪ ዳግማዊን መዝሙር እንደገና በኋላ እንለዋለን ማለት ነው። በደንብ ከትምህርቱ ጋር የሚሄድ ስለሆነ ማለት ነው። አምላካችን እግዚአብሔር በመካከላችን ተገኝቶ ያስተምረን፣ እንድንሰማ ደግሞ አይምሯችንን ልቡናችንን እርሱ ይክፈትልን። እንግዲህ ከሁሉ የሚበልጠው መንገድ የእግዚአብሔር ፍቅር ነው ብለናል። የእግዚአብሔር ፍቅር በጣም ብዙ እና ሰፊ ጥልቀቱ ተነግሮ የማያልቅ ስፋቱ ተለክቶ የማያልቅ የክርስትና እምነት ትልቁ ምስጢር ነው። እግዚአብሔር ፍቅር መሆኑን ማወቅ ማለት ነው። ይህንን ነገር እንድንረዳ የበለጠ ይጠቅሙናል ያልኋቸውን የተወሰኑ አንድ አራት ነጥቦች ለይቻለሁ። መጀመሪያ አራቱን ነጥቦች ልንገራችሁና እነርሱን ቀጥሎ አጠር ባለ መንገድ ለማብራራት ሞክራለሁ ማለት ነው። አንደኛው ይህ ከሁሉ የሚበልጠው የእግዚአብሔር ፍቅር የተፈጠርንበት ምክንያትና ዓላማ ነው። ተፈጥሯችንን ስንመረምር በተፈጥሯችን ውስጥ የምናገኘው አንድ ምስጢር የእግዚአብሔር ፍቅር ነው። እሱን ዘርዘር አድርጌ ያሳያችኋለሁ። ስለዚህ ስለ ተፈጥሯችን ባሰብን ቁጥር የእግዚአብሔር ፍቅር እኛን በፈጠረበት ጊዜ እግዚአብሔር እኛን ሲፈጥር እግዚአብሔር ፍቅሩን እንዴት በእኛ ላይ እንዳሳየ ፍቅሩን በእኛ ላይ እንዴት እንደገለጠ እንመለከታለን ማለት ነው። ሁለተኛው ደግሞ የእግዚአብሔር ፍቅር ኃጢአት ሰርተን እግዚአብሔርን አሳዝነን ከእርሱ በራቅን ጊዜ በኃጢአት በተጎዳን ጊዜ ያልተወን የእግዚአብሔር ፍቅርና ምሕረት ነው። የጠበቀን ያልተለየን የእግዚአብሔር ፍቅርና ምሕረት ነው። የሰው ልጆች እንዳይጠፉ የጠበቀ የእግዚአብሔር ፍቅር ነው። እግዚአብሔር ፍቅር ባይሆን ልንተርፍ የምንችልበት ሌላ ምክንያት ሊኖር አይችልም ነበረ። ሶስተኛ ማትረፍ መጠበቅ ከመከራ ከተለያዩ ነገሮች ማዳን ብቻ ሳይሆን የዘላለም ሕይወት ማግኘት እንድንችልም እግዚአብሔር እኛን ያዳነበት ምስጢሩም ፍቅሩ ነው። ምክንያቱ ፍቅሩ ነው። እግዚአብሔር እኛን ለማዳን ምክንያቱ ምንድን ነው? እኛን ለመሆን ምክንያቱ ምንድን ነው? የእኛን ባህሪ ገንዘብ ለማድረግና በመካከላችን ለመገኘት ምክንያቱ ምንድን ነው ቢባል ፍቅር ነው። ይህንን በሶስተኛ እናያለን። በአራተኛ ደግሞ እኛ ኃጢአተኞች ነን።
ብዙ ጊዜ እንበድላለን፣ ከኃጢአትም ልንወጣ አልቻልንም። በእውኑ እግዚአብሔር ኃጢአተኞችን ይወድ ይሆን? ኃጢአተኞችን እንደሚወድ የሚያስረዳ ሐሳብ እግዚአብሔር ኃጢአት የሚሰራን ሰው ኃጢአት ሲሰራ እየጠላው ነው የሚሄደው? እየተቃወመው ነው የሚሄደው? ወይስ የበለጠ እግዚአብሔር ያንን ሰው እየፈለገው እያዘነለት እየራራለት እየወደደው ነው የሚሄደው? እኔ ኃጢአተኛ ነኝ፣ የእግዚአብሔር ፍቅር ለእኔ ምንድን ነው የሚለውን እንዴት ነው የምትረዱት? እኔ እበድላለሁ፣ ኃጢአት እሰራለሁ፣ ነገር ግን አሁንም ይወደኛል ማለት ነው የሚል ጥያቄ ቢነሳ በህሊናችሁ ውስጥ እንዴት ነው መልሱን የምታገኙት? የእግዚአብሔር ቃል ምንድን ነው የሚለው የሚሉትን እነዚህን አራቱን ነገሮች ግልጽ በሆነ መንገድ ለማቅረብ ሞክራለሁ ማለት ነው። የመጀመሪያው ከሁሉ የሚበልጠው የእግዚአብሔር ፍቅር እኛ የተፈጠርንበት ምክንያት የተፈጠርንለትም ዓላማ ነው። እግዚአብሔር እኛን የፈጠረን በፍቅሩ ነው። ፍቅሩን ለመውረስ ነው። ፍቅሩን ሰጥቶ ነው። ፍቅሩን በሚገልጥ መንገድ ነው። እኛ የተፈጠርንበት ምስጢር ነው። እኛ የተፈጠርንበት ዓላማ ነው። እኛ የተፈጠርንበት ምክንያት ነው። እግዚአብሔር ሰዎችን ሲፈጥር ለሰው ልጅ ልዩ ፍቅር ያለው መሆኑን አመልክቷል። ለዚህ ሶስት ማስረጃዎች እሰጣቸዋለሁ። ለመጀመሪያው ነጥብ ማለት ነው። ከዛ በኋላ በደንብ እሰብከዋለሁ። የመጀመሪያው ማስረጃ ሰው በእግዚአብሔር መልክና ምሳሌ መፈጠሩን ታውቃላችሁ። ይሄ እገምታለሁ ለሁሉም ክርስቲያን የሃሁ ትምህርት ነው። የመጀመሪያ ትምህርት ነው። ሰው በእግዚአብሔር መልክና ምሳሌ የተፈጠረ ፍጥረት ነው የሚለው ማለት ነው። ሰው በማን መልክና ምሳሌ የተፈጠረ ነው? በማን መልክና ምሳሌ የተፈጠረ ነው? በአምላክ በፈጣሪ መልክና ምሳሌ የተፈጠረ ነው። ሰው እግዚአብሔርን ይመስላል። በሰው ውስጥ በሰው ተፈጥሮ ውስጥ የእግዚአብሔር መልክና ምሳሌ አለ። የማን መልክና ምሳሌ አለ? የእግዚአብሔር መልክና ምሳሌ አለ። ይሄ የክርስትና ትምህርት ዋና ነጥብ ነው፣ ግን ቤዚክ የሚባል መሰረታዊ የሚባል ነው። እንደ ሀሁ ፊደል መቁጠሪያ መጀመሪያ የሚመጣ ትምህርት ነው። አንተ ማነህ? ሰው ምንድን ነው ተብሎ ሲጠየቅ ሰውማ በእግዚአብሔር መልክና ምሳሌ የተፈጠረ ነው፣ እኔማ እግዚአብሔር በመልኩና ምሳሌው የፈጠረኝ ነኝ ብለን ነው የምንመልሰው። ምን ማለት ነው መልኩ? ምን ማለት ነው ምሳሌው ለሚለው ደግሞ መልኩ ማለት ሕይወት ማለት ነው። እግዚአብሔር ሕያው ነው፣ አንተንም ሕያው አድርጎ ፈጥሮሃል ማለት ነው። መልኩ ማለት አዋቂነት ማለት ነው። እግዚአብሔር አዋቂ ነው፣ አንተንም አንቺንም አዋቂዎች አድርጎ ፈጥሯችኋል ማለት ነው። ወይም ሁላችንም አዋቂዎች አድርጎ ፈጥሮናል ማለት ነው። እግዚአብሔር ማሰብ ይችላል፣ የሚያስብ አምላክ ነው። አዋቂ አሳቢ አምላክ ነው። መናገር የሚችል አምላክ ነው። መውደድ የሚችል አምላክ ነው። ወይም መውደድ የሚችል ብቻ የሚባለው እግዚአብሔር ፍቅር የሆነ አምላክ ነው። ራሱ እግዚአብሔር ፍቅር ነው እንላለን። ይህ እንዳያሳስታችሁ፣ ፍቅር እግዚአብሔር አይደለም። እግዚአብሔር ግን ፍቅር ነው። እግዚአብሔር ብርሃን ነው። ብርሃን ግን እግዚአብሔር ሊሆን አይችልም። እግዚአብሔር ብርሃን ነው። እግዚአብሔር ሕይወት ነው። እግዚአብሔር ፍቅር ነው። እግዚአብሔር ተስፋ ነው። ተስፋ፣ ብርሃን፣ ፍቅር፣ ሕይወት ግን እግዚአብሔርን አይሆኑም። ግልባጩ አይሰራም። ለምን እንደማይሰራ ልትረዱ ትችላላችሁ ብዬ ገምታለሁ። ግን የሚያስቸግር ነገር ስላይደለ ማለት ነው። ስለዚህ በእግዚአብሔር መልክና ምሳሌ የተፈጠርን ማለት አዋቂዎች ነን ማለት ነው። ማሰብ እንችላለን ማለት ነው። ሕይወት አለን ማለት ነው። መናገር እንችላለን ማለት ነው። እነዚህ ነገሮች ከእግዚአብሔር የተቀበልናቸው የእግዚአብሔር የሆኑ እኛ ደግሞ ተቀብለን ገንዘብ ያደረግናቸው የእግዚአብሔር መልክና ምሳሌ ናቸው። በጣም አጽንኦት ለመስጠት ደግሞ የእግዚአብሔር መልክና ምሳሌ ማለት የእግዚአብሔር ፍቅርና ቅድስና በእኛ ሕይወት ውስጥ አለ ማለት ነው። የማን ፍቅርና ቅድስና? የእግዚአብሔር ፍቅር አለ ማለት ነው። እግዚአብሔር ፍቅር ነው። እኛም ደግሞ ፍቅርን ገንዘብ አድርገናል። እግዚአብሔርንም የመውደድ ባልንጀራችንንም የመውደድ ጸጋና ኃይል ተሰጥቶን ተፈጥረናል። ፍቅርን ገንዘብ አድርገን ተፈጥረናል። የእግዚአብሔር ፍቅር በእኛ ላይ ተገልጧል። ወይም በጣም ገፋ ባለ መንገድ ልዩ ዝምድና እግዚአብሔር ሰጥቶ ልዩ ምልክት፣ ልዩ መተሳሰሪያ፣ ልዩ ፍቅር፣ ልዩ ጸጋ፣ ልዩ ዝምድና፣ የማይቆረጥ የማይበጠስ ዝምድና፣ በጣም የጠበቀ ዝምድና፣ ከእናት ከአባት ከእህት ከወንድም በጣም የበለጠ ዝምድና እግዚአብሔር እኛ ጋር አለው ማለት ነው።
ልዩ አሻራ አለው ማለት ነው። ያ መልክና ምሳሌ ቸል መባል አይለበትም። እየጠበቁት ነው አዳሙ። ቸል ልትሉት አይገባም። ገጠር ኑሩ ከተማ፣ ወንድ ሁኑ ሴት፣ ካህን ሁኑ ምዕመን፣ ወጣት ሁኑ ሽማግሌ፣ እግዚአብሔር መልኩንና ምሳሌውን ሁላችንም ውስጥ አስቀምጧል። ስንት ሰው ውስጥ አስቀምጧል? መልኩና ምሳሌውን ሁላችንም ውስጥ አለ። መጀመሪያ ይህ የከበረ ነገር ሊገባችሁ ይገባል። እግዚአብሔር ሕይወትን፣ እግዚአብሔር ፍቅርን፣ እግዚአብሔር እውቀትን፣ እግዚአብሔር ጸጋን፣ እግዚአብሔር ቅድስናን፣ እግዚአብሔር ንጽሕናን በእኛ ውስጥ አስቀምጦ ነው የፈጠረን ሲፈጥረን ጀምሮ። ስለዚህ እግዚአብሔር ልዩ ፍቅር በእኛ ላይ አለው ማለት ነው። ልዩ ዓላማ አለው ማለት ነው። እግዚአብሔር ፍቅርን በልዩነት፣ ቅድስናን በልዩነት፣ ሕይወትን በልዩነት ለሰው ሰጥቶ ማለት ነው። በመጽሐፍ በእግዚአብሔር መልክና ምሳሌ የተፈጠረ ተብሎ የተገለጠ ሰው ብቻ ነው። መላእክት ክቡራን ናቸው። ነገር ግን በእግዚአብሔር መልክና ምሳሌ መፈጠራቸውን መጻሕፍት አይናገሩም። ሰውን እግዚአብሔር በመልኩና በምሳሌው መፍጠሩን በግልጽ እናውቃለን። ይሄ ልዩነት ነው ማለት ነው። ልዩ ዝምድና ነው። ልዩ ክብር ነው። ልዩ ፍቅር ነው። ልዩ ትስስር ነው። ልዩ ዓላማ ነው። ልዩ ፍለጋ ነው። ልዩ አሻራ ነው። እነዚህ አይነቱን ነገር ቸል አትበሉ። ምክንያቱስ ለመለወጥ ምክንያታችሁ ይሄ ነው። ስለ ራሳችሁ ያላችሁን አመለካከት የሚቀይረው ይሄ ነው። ለካ እኔም የእግዚአብሔር መልክና ምሳሌ ነኝ። ለካ እኔንም እግዚአብሔር በመልኩና ምሳሌ ፈጥሮኛል። ለካ ሁሉም ሰው ወንድ ይሁን ሴት፣ ገጠሬ ይሁን ከተማ፣ አዋቂ ይሁን ሽማግሌ፣ ቄስ ይሁን ምዕመን፣ ወጣት ይሁን ሕፃን ይሁን ሽማግሌ፣ ሁላችንም ለካ ነጭም ይሁን ጥቁር፣ ሁላችንም ለካ በእግዚአብሔር መልክና ምሳሌ የተፈጠርነው፣ ሁላችንም እግዚአብሔር አንድ አይነት ክብር፣ አንድ አይነት ፍቅር፣ አንድ አይነት ዓላማ፣ አንድ አይነት ጸጋ፣ አንድ አይነት ቅድስና ሰጥቶ በልዩነት ነው ማለት የፈጠረን የሚለው መነሻችን ነው ማለት ነው። ይህን ስታውቁ መለወጥ አይቀርም። ካልገባችሁ ይሄ ማለት የማትጠቀሙት አልማዝና ወርቅ ማለት ነው። እቤታችሁ አለ፣ ነገር ግን ልትጠቀሙት አትችሉ። ምክንያቱም ስለማታውቁት አልማዝና ወርቅ ቤታችሁ ተቀምጦ ትራባላችሁ ማለት ነው። እግዚአብሔር በመልኩና ምሳሌው ፈጠረኝ ማለት ምን ማለት ነው ብላችሁ አውቃችሁ መለወጥ የማትችሉ ከሆነ እቤታችሁ ምግብ አለ አትበሉ። አልማዝ አለ ወርቅ አለ አትጠቀሙትም። ለምን አታውቁትም? ስለዚህ ሀብት አለ እቤታችሁ ማለት ነው። በቤት ሕይወታችሁ በሕይወታችሁ ውስጥ አልማዝ አለ ወርቅ አለ። ከወርቅ ከአልማዝ አልበቃ ብሎ ሌላ ቃል አልቸ ነው እንጂ ወርቅ አልማዝ ሊገልጠው የማይችል የእግዚአብሔር ፍቅርና ዓላማ በእያንዳንዳችን ሕይወት ውስጥ አለ። ሲፈጥረን ጀምሮ እግዚአብሔር አስቀምጧል። ይሄ ይግባችሁ። ልዩ ፍቅር እግዚአብሔር ስላለው ነው ይሄን ያደረገ። ይሄንን ወደ ሌላ ነገር ላይ ያይዝላችሁ። እግዚአብሔር ሰውን የወደደው ሰው ሆኖ ሲያድነው አይደለም። እግዚአብሔር ሰውን መውደዱን የገለጠው ሰው ሆኖ ሲያድነው ነው። ነገር ግን እግዚአብሔር ሰውን የወደደው ሲፈጥረው ጀምሮ ነው። ከመቼ ጀምሮ ነው? ሲፈጥረው ጀምሮ ነው። ከመጀመሪያው ጀምሮ ነው። እግዚአብሔር ለሰው ልዩ ፍቅር ያለው የሆነ መሆኑን ያመለከተን ሲፈጥረው ጀምሮ ነው። ለምን? በመልኩና በምሳሌው ፈጠረው። በምኑ ፈጠረው? በመልኩና በምሳሌው ፈጠረው። ሁለተኛ እዛው ዘፍጥረት ምዕራፍ 1 ላይ ስናነብ ይሄ ቅድም የጠቀስኩት አንደኛው ማስረጃ ዘፍጥረት ምዕራፍ 1 ቁጥር 26 ነው ያለው። ዘፍጥረት ምዕራፍ 21 በሙሉ ስናነበው 5 ቀን እግዚአብሔር ፍጥረታትን ሲፈጥር የመጨረሻ እንዲህ የሚል ቃል ተቀምጦ እናገኛለን። እግዚአብሔርም የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይላል። እግዚአብሔር አየ። ምኑን አየ? የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይላል። 6ኛው ቀን ላይ ሲደርስ ሰውን ፈጠረ። ሰውን ፈጠረና ተመልከቱ፣ ሰውን ፈጠረና ሰው ከተፈጠረ በኋላ የፈጠረውን ፍጥረት ሁሉ ሲመለከተው ቁጥር 31 ላይ ዘፍጥረት ምዕራፍ 1 ቁጥር 31 ላይ ታገኙታላችሁ። እግዚአብሔርም የፈጠረው ፍጥረት ሁሉ እጅግ መልካም እንደሆነ አየ ይላል። እጅግ የሚለው ቃል በጣም የእንግሊዘኛውን ኤክሰለንት የሚሆነውን ነው የሚገልጠው። በግዕዝ ወሬ እግዚአብሔር ኩሎ ዘፈጠረ ከመ ጥቀ ሰናይ ይላል። የቀደመው ንባብ ወሬ እግዚአብሔር ኩሎ ዘፈጠረ ከመ ሰናይ መልካም እንደሆነ አየ፣ መልካም እንደሆነ አየ ነበር። አሁን ግን እግዚአብሔር የፈጠረው ፍጥረት ሁሉ እጅግ መልካም እንደሆነ አየ። መልካም ብቻ አይደለም፣ እጅግ በጣም መልካም እንደሆነ አየ። ለምን? ሰው ተጨምሯል። ማን ተጨምሯል? ሰው ተጨምሯል። ሰው የሌለበት ሰማዩ፣ ሰው የሌለበት ምድሩ፣
ሰው የሌለበት እንስሳቱ፣ አራዊቱ፣ ውሃው፣ ወንዙ ሁሉ መልካም ነው። እግዚአብሔር የፈጠረው መልካም ነው። እግዚአብሔር ፈጥሮ ሲጨርስ ይሄን ሁሉ የፈጠረው ፍጥረት ሁሉ መልካም እንደሆነ አየ። ሰውን ሲጨምረው ግን የፈጠረው ፍጥረት ሁሉ መልካም ብቻ አይደለም፣ እጅግ መልካም ሆነ። ለምን? ሰው ልዩ ነው። ሰው ምንድን ነው? ልዩ ነው። ቅዱስ ዮሐንስ አፈወርቅ ለሶስተኛ ማስረጃ እያመጣው ነው። ከመጽሐፍ ቅዱስ ቀጥታ ከዘፍጥረት ሁለት ጠቀሱ፣ ከአባቶች ደግሞ አንድ ማስረጃ እያመጣው ነው። ቅዱስ ዮሐንስ አፈወርቅ ይህንን የሥነ ፍጥረት ታሪክ ሲመረምር እንዲህ ብሏል። ወፍጥረት ዓለም የእምር ሀባ አፍቅሮቱ ሰባ የዓለም አፈጣጠር ታሪክ፣ የሥነ ፍጥረት ታሪክ፣ የሥነ ፍጥረት ምስጢር ሲመረመር ሰማዩ እንዴት ተፈጠረ፣ ምድሩ እንዴት ተፈጠረ፣ መላእክት እንዴት ተፈጠሩ፣ ሰዎች እንዴት ተፈጠሩ፣ እንስሳት እንዴት ተፈጠሩ፣ በሰማይ በምድር ያለው የሚታየው የማይታየው ሁሉ እንዴት ተፈጠረ የሚለውን ስናጠና ይላል፣ ስንመረምር ይላል፣ አጠቃላይ መዳረሻው መደምደሚያ ምስጢሩ ሰውን ወደ መውደዱ ማመልከት ነው። ማንን ወደ መውደዱ? ሰውን ወደ መውደዱ ያመለክታል ይላል። የእምር ሀባ አፍቅሮቱ ሰባ ሰውን ወደ መውደዱ ያመለክታል ነው። ስለዚህ ሰማዩ የምታየው፣ ምድሩ የምታየው፣ ፀሐይን የምታይ፣ ጨረቃን የምታይ፣ እንስሳትን የምታይ፣ እጽዋትን የምታይ፣ የፈለገህን ፍጥረት የምታይ፣ የሚታየውን የማይታየውን ሁሉ ብትመረምር ዞረ አጥንተ መርምረ መጨረሻ ውጤቱ ምንድን ነው ቢባል እግዚአብሔር ሰውን እንዴት ይወደዋል ወደሚለው አግራሞት ነው የሚመጣ። እግዚአብሔር ሰውን ምን ያህል ይወደዋል ወደሚለው መደነቅ ነው የምትመጣ። ምን አይነት አምላክ ነው? ምን አይነት ፍቅር ነው? ሰውን እግዚአብሔር እንዴት ይወደዋል ማለት ነው ወደሚለው የአግራሞት የመደነቅ ጥያቄ፣ የምስጋና ጥያቄ ነው የምትመጣው። ይሄ ቅዱስ ዮሐንስ አፈወርቅ እንዲህ ነው እያለ ያለ። ስለዚህ የእግዚአብሔር ፍቅር ልዩ ነው። ከሁሉ ነገር የሚበልጥ ነው። ከሁሉም ነገር የሚከብር ነው። ከሁሉም መንገዶች የሚበልጥ ነው። የሚበልጠውን መንገድ ማየት አለብን። የሚበልጠውን መንገድ ማወቅ አለብን። የሚበልጠውን መንገድ ማስተዋልና በሚበልጠው መንገድ መጓዝ አለብን። ምክንያቱስ ሕይወታችን ይለወጣል እንዲህ ስናደርግ። አንድ ሁለት ይሄ ከሁሉ የሚበልጠው መንገድ፣ ከሁሉ የሚበልጠው የእግዚአብሔር ፍቅር በከበረ ዓላማ ተፈጥረን በኋላ በኃጢአቱ ስንወድቅ አልተወንም። ይህንም ተመልከቱት። እግዚአብሔር አዳምንና ሔዋንን ፈጠራቸው። በልጅነት አክብሮ በገነት በከበረ ቦታ አስቀመጣቸው። ከራሱ ጋር አኖራቸው። ነገር ግን የሰይጣንን ምክር ሰሙ። የዲያብሎስን ሽንገላ ተከተሉና እግዚአብሔርን አሳዘኑ፣ ሕጉን አፈረሱ፣ ተጎዱ። እግዚአብሔር ክብሩ አይነካም። እግዚአብሔር ምንም አይነት መንገድ ቅንጣት ታክል በእርሱ ላይ ለውጥ አይመጣም። ኃጢአት የፈለገውን ያህል ቢሰራ ሰው ማለት ነው። ነገር ግን ሰው ይጎዳል። ማን ይጎዳል? ሰው ይጎዳል። ኃጢአት የሚሰራው ሰው በሽታ የያዘው ሰው አይነት ጉዳት ነው የሚደርስበት። ስለዚህ የሚታመም ሰው እንደሚጎዳ እግዚአብሔርም ሰው ኃጢአት ሲሰራ ይጎዳበታል፣ ያዝንለታል ማለት ነው። ስለዚህ ምን አደረገ? ሰው ኃጢአት ሰራ፣ ከራሱ ራቀ፣ ከእግዚአብሔር ራቀ፣ ከገነት ወጣ፣ ከልጅነት ተባረረ፣ ከገነት ተባረረ፣ ከልጅነት ወጣ፣ ክብሩን አጣ። በዚህ ጊዜ እግዚአብሔር ለሰው ማዘኑን ቀጠለ፣ ለሰው መራራቱን ቀጠለ። በጣም የሚያስገርም የእግዚአብሔር ምሕረት መገለጫ በጣም ብዙ ነገር አለ በብሉይ ኪዳን። ለምሳሌ እግዚአብሔር የጎበኘው ነበረ፣ ሰው ተስፋ ይሰጠው ነበረ፣ አባቶችን ያስነሳ ነበረ፣ መላእክትን ይልክ ነበረ፣ ካህናትን ይሾም ነበረ፣ መጻሕፍትን ያጽፍ ነበረ፣ ቤተ መቅደስን ይሰራ ነበረ፣ ነቢያትን ይልክ ነበረ፣ ጠቢባንን ይልክ ነበረ፣ ነገሥታትን ይልክ ነበረ። እግዚአብሔር በመላእክት በተአምራት በልዩ ልዩ መንገድ ሰውን ይረዳ ነበረ። ማንን ይረዳ ነበረ? ሰውን ይረዳ ነበረ። ይሄ ምሕረቱ ነው፣ ፍቅሩ ነው። የማይቋረጥ ፍቅሩ በደለኛውን እየተከተለ ይደግፍ ነበረ። ኃጢአተኛውን እየተከተለ ለመመለስ ለማዳን ይሰራ ነበረ። ባይመለስ እንኳን እግዚአብሔር ይራራለት ነበረ። ምናልባት ይሄ ነገር በጣም ገፍቶ ሲመጣ እንዳያሳስታችሁ እንጂ ኃጢአተኛውን ሲቀጣው፣ ኃጢአተኛውን ሲቆነጥጠው እግዚአብሔር ሲቀጣ ፍቅሩ አልቆበት አይደለም የሚቀጣው። ልክ እንደ እናት ልጇን ስትቆነጥጥ የእናትነት ፍቅሯ አልቆ አይደለም፣ ቢያንስ ምሳሌ ሊሆነን ማለት ነው። አባት ልጁን ሲቀጣ ሲቆነጥጥ የአባትነት ፍቅሩ የእናትነት ፍቅራቸው አልቆባቸው አይደለም፣ ልጃቸውን ማስተካከል ስለሚፈልጉ ነው። ምን ማድረግ ስለሚፈልጉ ነው? ማስተካከል። ይጎዳብኛል ልጄ፣ ስርዓት ይያዝ፣ ነገ ይበላሻል፣ እንዴት ይሆናል ብለው ስለ ልጃቸው በማሰብ ነው የሚቆነጥጡት እንጂ አለመቆንጠጡ እንደሚጎዳው
አለመታረሙ አለመቀጣቱ እንደሚጎዳው አውቀው ነው የሚቀጡት። ለማረም ለተግሳጽ ማለት ነው፣ ለማስተካከል ነው። እግዚአብሔር በሰዎች ላይ በጣም ብዙ ቁንጥጫ፣ ብዙ ዱላ፣ ብዙ ቅጣት አውርዷል። ነገር ግን እግዚአብሔር ሲቆጣም ይቅርታ፣ ሲቀጣም፣ ሲቆነጥጥም፣ ሲያርምም እግዚአብሔር ፍቅሩ አልቆበት አይደለም። ፍቅሩ ምን ሆኖበት አይደለም? አልቆበት አይደለም። ስለዚህ በብሉይ ኪዳን በሕግ በነቢያት በታምራት በመላእክት በልዩ ልዩ መንገድ እግዚአብሔር ፍቅሩን እየገለጠ ቀጠለ። ለምንድን ነው የምናገረው? የብሉይ ኪዳን ዘመን አዳም ከወደቀበት ክርስቶስ እስከመጣበት ጊዜ ድረስ ኃጢአት የበዛበት፣ አመፃ የበዛበት፣ ጣዖት አምልኮ የበዛበት፣ እግዚአብሔርን የማያውቁ ሰዎች በጣም በኃጢአት እየበዙ እየጨመሩ እየጠነከሩ በክፋት የበለጠ እያየሉ የሄዱበት ጊዜ ነው። እግዚአብሔር ግን ይሄንን ሰው በመልኬ የፈጠርሁት፣ በምሳሌ የፈጠርሁት፣ ዕውቀት ሰጥቼ የፈጠርሁት፣ አክብሬ የፈጠርሁት፣ በፍቅር ፈጠርሁት፣ ለዓላማ ፈጠርሁት፣ ስሜን ሊቀድስ ክብሬን ሊወርስ ፈጠርሁት። እርሱ ግን ከእኔ ራቀ፣ ከእኔ ተለየ፣ እኔን ተወኝ፣ አሳዘነኝ። ስለዚህ ልተወው ወይም ላጥፋው አላለም። የለም አስተካክለዋለሁ። አሁንም ሰው የፈጠርሁትን ፍጥረት ራራለታለሁ፣ አሁንም አዝንለታለሁ። ለፈጠርሁት ፍጥረት ለሰው ልጅ ያለኝ ራእይ አያልቅም፣ ፍቅሬ አይቋረጥም። ኃጢአት እየሰራ እከተለዋለሁ፣ እመልሰዋለሁ፣ አባብለዋለሁ፣ አሁንም እታገሰዋለሁ፣ አሁንም እምረዋለሁ፣ አሁንም ራራለታለሁ፣ አሁንም እርሱ እንዲል የበለጠ እሰራለሁ ነው የሚለው እግዚአብሔር። እያመለከተ ነው። ነገር ግን ያ ምልክቱ ጭላንጭል ነበረ፣ ተስፋ ነበረ፣ በረድኤት የሚከናወን ነበረ፣ በታምራት የሚከናወን ነበረ፣ በመሥዋዕት የሚከናወን ነበረ፣ በሕግ የሚከናወን ነበረ፣ በነቢያት በኩል የሚከናወን፣ በመላእክት በኩል የሚከናወን፣ በሌላ አካል በሌላ መሥዋዕት በኩል የሚከናወን ነበረ። የበለጠ ፍጹም የሆነ የማዳን ሥራው ፍቅሩ ግድ ስለሚለው ይሄ ቃል ምናልባት ሰዎችን ግድ እንደሚላቸው በግድ ተጽፏል። ግን ስለሚስበው እነዚህ ይሄ የመጽሐፍ ቃል ልጠቀም። ፍቅር ሰሐቦ ለወልድ ኃያል መንበሩ አብጾ እስከ ለሞት። ኃያል ወልድን ፍቅር ሳበው። ፍቅር ምን አደረገው? ፍቅር ሳበው። ከመንበሩ ከዙፋኑ ከክብሩ ኃያል ወልድን ፍቅር ሳበው እስከ ሞትን ድረስ አደረሰው ተብሎ እንደተጻፈ እግዚአብሔር አሁንም በረድኤት ሳይሆን በመልአክ በኩል ሳይሆን በታምራት ብቻ ሳይሆን በክህነት ሳይሆን ወይም ደግሞ በመሥዋዕት በኩል ሳይሆን ወይም በሕግ በኩል ሳይሆን ወይም በሆነ በሌላ መንገድ ሳይሆን ራሱ ደግሞ መጥቶ ሊያድነው ፈለገ። ማን መጥቶ ሊያድነው ፈለገ? ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ ሰው ሆኖ መጣ። ለምንድን ነው የሚያሳስበኝ? አካላዊ ቃል ማለት ምን ማለት ነው? በጣም ጃርገን ነው፣ የቴዎሎጂካል ጃርገን ነው። ምን ማለት እንደሆነ ላይገባችሁ ይችላል ማለት ነው። ለተማራችሁ ቁጭ ብላችሁ ጥያቄ ለምትጠይቁ ሰዎች ቀላል ነው። አካላዊ ቃል ግን ቃሉን ስሙት፣ ያዙት፣ ሸምድዱት። በኋላ ቀስ ብላችሁ እንዲገባችሁ ጥያቄ ትጠይቃላችሁ። ቁጭ ብላችሁ መማር ትለምዳላችሁ። አካላዊ ቃል ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ወይም የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ ወልድ ከሦስቱ አካላት አንዱ ሰው ሆነ። ሰው ሲሆን እግዚአብሔር ሰው ሆነ። ቀድሞ መልአክ ይላክ ነበር፣ ነቢይ ይላክ ነበር፣ ሕግ ይሰጥ ነበር፣ መሥዋዕት ይሰጥ ነበር፣ ታምር ይደረግ ነበር። አሁን ግን ራሱ መጣ። ማን መጣ? አሁን ራሱ መጣ። ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ በመካከላችን ተወለደ፣ በመካከላችን አደገ። በዋናነት በጣም በትኩረት እንድናስተውለው የምፈልገው ደግሞ ተወልዶ በመካከላችን አድጎ አስተምሮ ታምራት አድርጎ እንግዲህ መንገዱን አሳየኋችሁ፣ እውነቱን አሳየኋችሁ፣ ታምራት አደረኩላችሁ፣ ወንጌሉን አስተማርኋችሁ፣ ሥርዓት ሠራሁላችሁ። ይሄንን አድርጉና ዳኑ ሳይሆን ያለን ምን አለን? የለም ልሞትላችሁም ነው የመጣሁት አለ። ምን ልሆን የመጣሁት? ልሞትላችሁ። ሞት ፍቅርን እንዴት እንደሚገልጥ በጣም በደንብ የሚገልጥልኝ ሮሜ ምዕራፍ 5 ያለ ቃል ነው። ሁሌም የምንወደው ቃል ነው። ሰባኪዎች እናውቀዋለን። እናንተም አይ ቲንክ በብዙ ሰባኪዎች ሲደጋገም ሰምታችሁታል ብዬ እገምታለሁ። እንዲህ ይላል፣ ገና ደካሞች ሳለን፣ ገና ምን አይነት ሰዎች ሳለን? ምን አይነት ሰዎች? አዳምጡኝ እና ቶሎ መልሱልኝ፣ ቶሎ ሊጨርስ ስለሆነ ማለት ነው።
ገና ምን ሳለን? ደካሞች ሳለን። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ክርስቶስ ስለማን ሞተ? ስለ ደካሞች፣ ስለ ኃጢአተኞች ሞተ። ስለ ጻድቃን ብቻ አይደለም፣ ጻድቃን ይመለከታቸዋል። ግን ስለ ደካሞች፣ ስለ ኃጢአተኞች ክርስቶስ ሞተ። ከዛ ይቀጥልና እንዲህ ይላል። በጣም የሚገርም ነው። ስለ ጻድቅ ሰው የሚሞት ስለ ጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል። ስለ መልካም ሰው የሚሞትም ምናልባት ይገኝ ይሆናል። ጻድቅን ሰው መልካምን ሰው አንተ ሳትሙትብኝ፣ አንቺ ሳትሙትብኝ እኔ ሞትልሃለሁ አንተ በሕይወት ኑር ብሎ ለጻድቅ ሰው ለመልካም ሰው የሚሞት ሰው ማግኘት በጭንቅ ይቻል ይሆናል። ያውም ምናልባት ነው አለ። ምናልባት ማለት ምን ማለት ነው? ምናልባት ሊሆን ይችላል፣ ሊገኝም ላይገኝም ይችላል። መገኘት አለመገኘቱ ምናልባት ነው ብቻ አይደለም። በጣም በጭንቅ ነው የሚገኘው። በጣም በብዙ ፍለጋ ነው የሚገኘው። ከሚሊዮኖች አንድ ማግኘት ሊያስቸግር ይችላል። እንደውም አናውቅም። መጽሐፉ እንደዚህ ስላለ ነው እንጂ እኔ አላውቅም። ስለ ሌላ ሞታለሁ ልሙትልህ የሚል አውቃለሁ፣ የሞተ ግን አላውቅም። አፉ ልሙትልሽ ልሙትልህ የሚል አለ። ስለ ሌላ ሰው ስለሚወደው ልቀበርልህ እኔ ልቀበር ብሎ የሚል ፊቱን የሚነጭ አለ ሲሞትበት ዘመኑ። ግን መቃብር እናስገባህና አብረን እንቅበር ብንለው በእርግጠኝነት ይወጣል። ኖ ነው የሚለው። ምናልባት ነው፣ በጭንቅ ነው። እንዳትሳሳቱ፣ እንዳትዋሹ። ስለምትወዷቸው ሰዎች እንድትሞቱ ቢፈረድባቸው አታደርጉት። እንኳን በፈቃዳችሁ ቢፈረድባቸው አታደርጉት። ውሸተኞች ነን፣ ውሸተኞች ነን። ኃጢአት በውስጣችን አለ፣ ውሸት በውስጣችን አለ። እውነተኛው ቅዱሱ ስለ መልካም ሰው ስለ በጎ ሰው ሳይሆን ስለ ኃጢአተኛ፣ ስለ ደካማ ጠላቱ ስለሆነ የሰው ልጅ የሞተ አንዱ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ማነው እሱ? ስለ ደካማ፣ ስለ ኃጢአተኛ፣ ስለ ጠላት የሞተ አንድ ኢየሱስ ክርስቶስ ነው። የክርስቶስ ሞት ከገባችሁ ፍቅር ይገባችኋል። የእግዚአብሔር ፍቅር ይገባችኋል። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ከዚህ የሚበልጥ ፍቅር ለማንም የለው ይልና ነፍሱን ለወዳጆቹ አሳልፎ ከመስጠት የበለጠ የላቀ ከዚህ የተሻለ ፍቅር ለማንም የለውም ይላል። ነፍስን ለወዳጁ የሚሰጥ ሰው ካለ ገንዘቡን ሳይሆን ጊዜውን ሳይሆን ያለውን ነገር ሳይሆን ሕይወቱን ስለሰጠ ነፍሱን ስለሰጠ ፍቅሩ ፍጹም ነው እንላለን። ኢየሱስ ክርስቶስ ለእኛ ለወዳጆቹ፣ ለእኛ ለልጆቹ፣ ለእኛ ለአገልጋዮቹ፣ ለእኛ ለፍጥረቱ ስለራራለን ነፍሱን ለወዳጆቹ አሳልፎ ሰጠ። ክብር ምስጋና ለኢየሱስ ክርስቶስ ይሁን። ፍቅሩ ከገባችሁ አሁንም ደግሜ ጠይቃችኋለሁ፣ በደንብ አመስግኑት። አሁንም እንደገና አመስግኑት። ምክንያቱስ ሞት ማለት ምን ማለት እንደሆነ እናውቃለን። ስለ ሌላ ሰው መሞት ማለት ምን ማለት እንደሆነ እናውቃለን። ስለ ሌላ ሰው መሞት ምን ያህል ጽኑ የፍቅር መገለጫ እንደሆነ ከገባን አንዱ ስለ ሁሉ ሞቷልና ልናመሰግነው ይገባል። አንዱ ስለ ስንት ሰው? ስለ ሁላችን ሞቷል። አንዱ ስለ ሁላችን ሞተ። ይችላል። የአንድ ሰው ነፍስ ለሌላ አንድ ሰው ነፍስ ነው ምትክ የሚሆነው። እርሱ ግን አምላክ ስለሆነ ፈጣሪ ስለሆነ አንዱ ለሁላችን ስለሚበቃ አንዱ የሁላችንን ነፍስ ዋጋ ስለሚመጥን ከዛም በላይ ስለሆነ ሁላችን ተደምረን እሱ ስለማናክል እርሱ አምላክ ስለሆነ የሁላችንን ሕይወት ተደምሮ ከክርስቶስ ሕይወት በላይ ስላልሆነ አንዱ ስለ ሁሉ ሞተ። አንዱ ስለ ሁሉ ሲሞት አንዱ ለሁሉ ይበቃል። ስለዚህ ሁላችን አንዱን በማመን የአንዱን ሞት ገንዘብ በማድረግ በመካፈል በማመን ሁላችን ፍቅሩን እንካፈላለን። ፍቅሩን የቀመሰ ሰው ሞቱን ቀምሷል ማለት ነው። የክርስቶስ ሞት ገብቶታል ማለት ነው። የክርስቶስ ሞት የገባው ሰው የክርስቶስ ፍቅር ገብቶታል ማለት ነው።
እንደዚህ አይነት የመዳን መንገድ የገባው ሰው ደግሞ ከሁሉ የሚበልጠው መንገድ ገብቶታል ማለት ነው። ከሁሉ የሚበልጠው መንገድ የገባው ሰው ደግሞ ከሁሉ የሚበልጠውን ስለያዘ ሌሎችን ነገሮች በሙሉ ማግኘት ይችላል ማለት ነው። መጾም ይችላል ማለት ነው። መጸለይ ይችላል ማለት ነው። ወንጌል መስማት ይችላል ማለት ነው። መዘመር ይችላል ማለት ነው። ማመስገን ይችላል ማለት ነው። ባልንጀራውን መውደድ ይችላል ማለት ነው። ዓለምን እንደውም ጥሩ ነው ይሄ ጠንካራ ላለው ዓለምን መናቅ ይችላል ማለት ነው። ጉልበት አለው ማለት ነው። በዓለምና በእኛ መካከል ያለውን ትርት ቆርጦ የሚጥለው የክርስቶስ ፍቅር ነው። የክርስቶስ ፍቅር ካልገባህ በዓለምና በአንተ መካከል ያለውን ፍቅር ቆርጠ መጣል አትችልም። ጠንካራ ትስስር ነው ያለው። ገንዘብ እንወዳለን፣ ትዳር እንወዳለን፣ ምቾት እንወዳለን፣ ሕይወት እንወዳለን፣ መኖር እንፈልጋለን፣ ልጆች አሉን፣ በጣም ብዙ ያሰረን ነገር አለ። ነገር ግን የክርስቶስ ፍቅር ከዓለም ፍቅር እጅግ በጣም የበረታ ነው፣ የሰላ ነው። የታሰርንበትን ገመድ የብረት ገመድ ቢሆን እንኳን ቆርጦ ይጥለዋል። ስለዚህ እኛ ነፃ እንወጣለን። የዓለም ባሪያዎች አንሆንም። የምኞት ባሪያዎች አንሆንም። የገንዘብ ባሪያዎች አንሆንም። የስልጣን ባሪያዎች አንሆንም። የዘረኝነት ባሪያዎች አንሆንም። የመልካም አስተዳደር ብልሽት ባሪያዎች አንሆንም። ምኞታችንን ባሪያ አድርገን በኃጢአት በዲያብሎስ ስቃይ ስር በኃጢአት በዲያብሎስ ባርነት ውስጥ መኖር አንችልም። ምክንያቱም የክርስቶስ ፍቅር ይለያል፣ ያወጣል፣ ነፃ ያደርጋል፣ ያሻግራል። ዓለምን የመተው የመመነን የመናቅ የመለየት አቅም ይሆነናል። በቃኝ ዓለም እንድንል ይሆናል። በቃኝ በአፍ አይደለም፣ በልባችን የክርስቶስ ፍቅር ሲፈስ የሞቱ ነገር ሲገባን ልባችን ይለወጣል፣ ልባችን ይቀየራል። የክርስቶስ ፍቅር ማደሪያ ይሆናል። የክርስቶስ ፍቅር ማደሪያ ስንሆን ልባችን የዓለም ፍቅር መኖሪያ አይሆንም። ስለዚህ በቃኝ ውጭልኝ እንላታለን። ወጣ ትሄዳለች። ልክ እንዳይጥ ማለት ነው። አባረን ማስወጣት እንችላለን። ጉልበት ይኖራል። እንደ ድመት እቤታችን እንደገባ የማያስፈልግ እንስሳ አስወጥተን እንሰዳታለን። ማንን? ዓለምን፣ ምኞቷን፣ ኃጢአትን፣ ክፋትን፣ አመንዝራነትን፣ ምቀኝነትን፣ ውሸተኝነትን መተው እንድንችል ጉልበት ይሆነናል። የማን ፍቅር? የማን ፍቅር? የክርስቶስ ፍቅር። ማጠቃላይ ልምጣ። የመጨረሻው አራተኛ በእውኑ እኛን ኃጢአተኞችንም ክርስቶስ ይወደን ይሆን? ከኃጢአት መውጣት አልቻለም። ከኃጢአት መለየት አልቻለም። አሁንም ኃጢአት እንሰራለን። እግዚአብሔር አሁንም ለእኛ ያለው ፍቅር አልተቋረጠም፣ ተስፋ አልቆረጠም። እግዚአብሔር በቃኝ እናንተን አይቻችሁ አልቻላችሁ፣ መመለስ አልቻላችሁም፣ እኔም እናንተን መመለስ አልቻሉም። ስለዚህ ተስፋ ቆርጫለሁ፣ በእናንተ እንደፈለጋችሁ ሁኑ የሚለን ይመስላችኋል? እግዚአብሔር እንደዛ ያስቡ። አንድ የመጽሐፍ ቃል ምሳሌ ጠቅስላችኋለሁ። የጠፋው ልጅ ምሳሌ ታውቃላችሁ። ከአባቱ ቤት አባቱን ጠይቆ የወጣ አንድ የጠፋ ልጅ ነበረ። ሉቃስ 15 ላይ ተጽፎላችኋል። ከአባቱ የተቀበለውን የተካፈለውን ርስት በሙሉ አባክኖ መጨረሻ ላይ ደግሞ የሚበላው የሚጠጣው ሲያጣ ሰራተኝነት ተቀጠረ። በተቀጠረበት ቦታም የሚበላው የሚጠጣው ነገር አልተሰጠውም። እንዲያውም ለአሳማ ለእሪያ የሚበላውን ቆሻሻ ምግብ እንዲበላ እስኪገደድ ድረስ ወረደ ሕይወቱ። እዛ የወረደ ሕይወት ውስጥ ሲገባ ወደ ልቡ ተመለሰና የአባቱን ቤት አሰበ። የማንን ቤት አሰበ? የአባቱን ቤት አሰበና አባቴን ሄጄ ልጅ ልሆን አይገባኝም፣ ግን ከባሮች እንዳንዱ አድርገኝ ይለዋለሁ ብሎ ወደ አባቱ ሲመጣ አባቱ ምን ቢያደርግ ጥሩ ነው? መጣ። ርስቴን ስጠኝ፣ ድርሻዬን ስጠኝ ብለህ አልሄድክም? የሰጠውን ርስት የሰጠውን ድርሻ አባል አላመከንክም? ከኃጢአተኞችና ከአመንዝሮች ጋር አልበላህበትም፣ አልጠጣህበትም? ምን ልታረግ ወደ አባትህ ቤት ወደ እኔ ቤት ምን ልታረግ መጣ አላለውም። ምን ያለው ይመስላችኋል? አባቱ ልጁ ወደ አባቱ ቤት ሲመጣ ሲያየው፣ ይሄንን በደንብ መዝግባችሁ ያዙት። አባቱ ልጁ ወደ አባቱ ቤት የጠፋው ልጅ ወደ አባቱ ቤት ሲመጣ ሲያየው፣ ገና ከሩቅ ሲያየው ይላል መጽሐፉ፣ አባቱ ሩጦ ሄዶ አቀፈው።
ማን ነው የሮጠ? ማን ነው እየሮጠ ያለው? አባት። ወደ ማን ነው የሚሮጠው? ወደ ጠፋው ልጁ። ርስቱን ሀብቱን ገንዘቡን ወስዶ አባክኖ ከአመንዝሮችና ከጠጮች ከቀራጮች ጋር ያባከነውን ልጅ ሲመጣ ሲያየው አባት በደስታ እየሮጠ ሄደና ልጁን አቀፈና ልጄ እንኳን ደህና መጣህ አለ። እግዚአብሔር እንዲህ ነው። ክብር ምስጋና ለእርሱ ይሁን። ይህን የምናገረው በኃጢአት እንድትገፉ አይደለም። ኃጢአትን እንድትሏት ጉልበት እንዲሆናችሁ ነው። ተስፋ እንዳትቆርጡ ነው። ስትመለሱ እግዚአብሔር ፈጥኖ እንደሚቀበላችሁ ተስፋ እንድትይዙ ነው። እግዚአብሔር በልዩነት እንዴት እንደሚወደን ስንመለስ እንዴት ፈጥኖ እንደሚቀበለን ጉልበት እንድታገኙ ነው እንጂ ግድ የለም የፈለጋችሁን ኃጢአት ስሩ ችግር የለም እያልኩ አይደለም። አደጋ አለው። ኃጢአተኛ ወደ አደጋ እየሄደ ነው። ኃጢአተኛ ሲመለስ ግን አባቱ በደስታ ነው የሚቀበለው። በደስታ የሚቀበለው ደግሞ የበለጠ ስለ እርሱ ሲያስብ ስለነበረ ነው። ስለ እርሱ ሲያዝን ስለነበረ ነው። የበለጠ ልቡ ከእርሱ ጋር ሄዶ ስለነበረ ነው። ይህንን የሚገልጽ አንድ ምሳሌ ልንገራችሁና እዘጋዋለሁ። በዚህ ልባችሁ ውስጥ ታትሞ እንዲቀር ነው የምፈልገው። አንድ አባት የሉቃስ ወንጌልን የጠፋውን ልጅ ምሳሌ ለማስረዳት ፈልገው አንዲትን እናት አንድ ጥያቄ ጠየቋት። ጥያቄው ከልጆችሽ መካከል የትኛውን የበለጠ ትወጃለሽ ነው። ከምኖችሽ መካከል ከልጆችሽ መካከል የበለጠ የምትወጂው የትኛውን ልጅ ነው የሚለው ጥያቄው። በደንብ ተባሉት። እስኪ አንድ እናት ሁለት ሶስት ልጆች ያሏቸው አንድ እናት እስኪ ተነስታችሁ ትንገሩኝ። አባት ለጥያቄ በምሳሌው ላይ አባት ቢጻፍ ምሳሌ ያደርግ ነበር። አክቹአሊ ሌላ ምሳሌ አለ ጊዜ እንዳይወስድብኝ ነው እንጂ ደግሞ ነበር። አንድ እናት እስኪ ሁለት ሶስት ልጅ ያላችሁ አንድ እናት አንዲት እናት ፈልጋለሁ ወይ? እሺ ጊዜ ላለመውሰድ እናቶች ካሏችሁ ልጆቻችሁ መካከል የትኛውን ልጅ የበለጠ የትኛውን ትወዳላችሁ? አገልግሎት የበለጠ የምትወዱት የትኛውን ነው ተብላችሁ ትጠይቁ፣ መልሳችሁ ምን ይሆናል? ለምን? ይሄን አስቡበት። ጥያቄው የቀረበላት እናት ግን ምን እንደመለሰች ተመልከቱ። አባቴ ሁሉንም ልጆችን እወዳቸዋለሁ። ሁሉንም ልጆችን ምን እላቸዋለሁ? እወዳቸዋለሁ። ይሄ እውነት ነው። ነገር ግን ጥያቄው የበለጠ የምትወጁ የትኛውን ነው የሚል ስለሆነ ገብቶኛል ጥያቄው። ስለዚህ ጥያቄውን እመልሳለሁ። አባቴ ይስሙኝ። የበለጠ ከልጆቼ መካከል የሚወደው የትኛው ልጅ እንደሆነ በደንብ ይስሙኝ አለችና ያችናት ከልጆቼ ተመለሰ ከሆነ እቤት ካሉት ልጆቼ ይልቅ ከቤት ወጥቶ ያልተመለሰው ልጄን የበለጠ ወደዋለሁ። ታያቸዋል። ሶስት ልጆች ቢኖሩኝ ሁለቱ ቤት ቢሆኑ አንደኛው ወደ ሜዳ ቢወጣና ባይመለስ እንዲያውም ቢመሽ ምሳ ሳይበላ በዛው ቢቀር የበለጠ ከነዚህ ቤት ከተቀመጡት ይልቅ ማንን ወዳለሁ? ያንኛውን ወዳለሁ። ከሶስት ልጆች መካከል አንዱ ቢታመምብኝ የበለጠ የታመመውን ልጄን እስኪድን ድረስ ወደዋለሁ። እስኪድን ድረስ የበለጠ ወደዋለሁ። እሱ የበለጠ እንከባከባለሁ። ያለኝን ሁሉ አበላዋለሁ። ያለኝን ገንዘብ ሁሉ ለእሱ ሕክምና አወጣለሁ። ጊዜን ሁሉ ሰጠዋለሁ። ለምን? ታሟል። እስኪድን ድረስ የጠፋው ልጄ እስኪገኝ ድረስ ከቤት የወጣው ልጄ ወደ ቤት እስኪመለስ ድረስ የታመመው ልጄ እስኪድንልኝ ድረስ ከሌሎች ልጆች ይልቅ የበለጠ ይሄንን ወደዋለሁ አሉ። ምን ማለት ነው? እግዚአብሔር ከልጆቹ መካከል በኃጢአት የተጎዳ በኃጢአት ተመቶ እየተሰቃየ ያለ የምትቅበዘበዝ ልጅ ሲያይ እኛን እቤቱ ያለን እቤቱም ሆኖ ወንጌል እየሰማ ሌላው የሚለወጣለ ሌላው ደግሞ ዝም ብሎ ቤት ውስጥ ኃጢአቱን የበለጠ ልቡ ይደነድናል። እግዚአብሔር ኃጢአተኛን ከኃጢአቱ እስኪመለስ
እስኪመለስ ድረስ የበለጠ ይወደዋል። ልክ እናት የታመመ ልጇ እስኪድን ድረስ ከልጆቿ መካከል ይበልጥ የታመመውን ልጇን እንደምትወድ የጠፋውን ልጇን እስክታገኘው ድረስ ልቧ ከልጇ ጋር እንደሚሆን ከቤት የወጣው ልጇ ወደ ቤቷ እስኪመለስ ድረስ ልቧ ሁሉ ሁለት ልጆች ቤት የሌሉ እስኪመስላት ድረስ ልቧ ሁሉ ከልጇ ጋር እንደሚሄድ ኃጢአተኛ ከእግዚአብሔር ቤት ሲወጣ ኃጢአተኛ ከእግዚአብሔር ቤት ስትወጣ ስትሰደድ አመንዝራ ስትሆን የተጠመቀች በአብ ወልድ በመንፈስ ቅዱስም ተጠምቆ ከእግዚአብሔር ቤት ሲወጣ ጥምቀቱን ልጅነቱን ሲያቆሽሽ ወንጌል መስማት ሲያቅተው ቤተ ክርስቲያን መሳለም ሲያቅተው መጾም ሲያቅተው መጸለይ ሲያቅተው የእግዚአብሔር ስም መጥራት ሲያቅተው በእግዚአብሔር ፍቅር መደሰት ሲያቅተው ልጄ ተጎድቶብኛል፣ ኃጢአት ጎድቶታል፣ ዝሙት ጎድቶታል፣ ስርቆት ጎድቶታል፣ ሐሰት ጎድቶታል፣ ወንጌልን አለመስማቱ ጎድቶታል፣ አለመጾሙ አለመጸለዩ ጎድቶታል፣ ልጄ የበለጠ ተጎድተብኛል፣ እባክህ ተመለስና በፍቅሬ ከኔ ጋር ኑር፣ የሚሻለ እሱ ነው ብሎ እግዚአብሔር የበለጠ ይህንን ሰው ይወደዋል። አስተውሉ፣ መልእክቴ ግልጽ ነው። ኃጢአት የምትሰሩ ሰዎች እግዚአብሔር የበለጠ እየፈለጋችሁ ነው። የእግዚአብሔር ፍቅር የበለጠ እናንተን እያሳደዳችሁ ነው። ቃሉ ጠነኛ ላይሆን ይችላል። እየተከተላችሁ ነው። በኮቴያችሁ ግርግር እያለ እየወቀሳችሁ ነው። ወንጌል ስትሰሙ ልባችሁ ይደንግጥ። ንስሐ ግቡ ስትባሉ ልባችሁ ይደንግጥ። ተመለሱ ስትባሉ ልባችሁ ይደንግጥ። ምክንያቱስ እግዚአብሔር ስለራራላችሁ ነው። በራችሁን እያንኳኳ ያለ እየለመናችሁ ነው። እባካችሁኑ ትጎዳላችሁ። ኃጢአት ጥሩ አይደለም፣ በሽታ ነው፣ ይገድላችኋል። ስለዚህ ተመለሱ ልጆች እያለ ነው። እግዚአብሔር ፍቅሩ የበለጠ እየተገለጠ ነው። ሄዶ ሄዶ የመጨረሻ ፍቅሩ ተገልጦ እስከ መጨረሻው ሕቅታ ድረስ ተከትሎን እስከ መጨረሻ እስከ ዕለተ ሞታችን ድረስ ተከትሎን እግዚአብሔር ራርቶልን ስንሞትስ አለቀ፣ በሩ ተዘጋ። የጭካኔው ጊዜ ይመጣል። የፍርዱ ጊዜ ይመጣል። ጮኸን የማንሰማበት ጊዜ ይመጣል። ንስሐ ልንገባ የማንችልበት ጊዜ ይመጣል። መመለስ የማንችልበት ጊዜ ይመጣል። የእግዚአብሔር ፍቅር ፈጽሞ ከኛ የሚርቅበት ጊዜ ይመጣል። እግዚአብሔር በሩን ዘግቶ አላውቃችሁም የሚልበት ጊዜ ይመጣል። እንደዚህ አይነት ነገር እንዳይመጣባችሁ እግዚአብሔር እንዳይጨክን ዛሬ የፍቅር ጥሪውን እየሰማችሁ አትቸኩሉ። ከሁሉ የሚበልጠው መንገድ የእግዚአብሔር ፍቅር ነው። ዛሬም የእግዚአብሔር ፍቅር ልባችንን እያንኳኳ ነው። በራችንን እያንኳኳ ነው። እንድንመለስ እየለመነን ነው፣ እየተማጸነን ነው። እባካችሁ እያለን ነው። ሁላችንም ወደ እግዚአብሔር ቤት መመለስ ይሁንልን። የእግዚአብሔር ፍቅር ገብቶን ወደ እግዚአብሔር ፍቅር ተመልሰን ደስ በሚለው በእግዚአብሔር ፍቅር ጥላ ስር እንድንኖር እግዚአብሔር ይርዳል። ምዕመናን፣ ወንጌል ሰላም ነው። የእግዚአብሔር ፍቅር ሰላም ነው። ምንም ብትሰሙ በምድር ላይ ምንም አታጠፉ። ለጊዜው ጥቅም አለ፣ የሆነ ብልሃት የሚመስል ነገር አለ። ግን እንደ እግዚአብሔር መልካም የለም። እንደ እግዚአብሔር ቃል ጠቃሚ የለም። እኔም በእድሜ ቀምሼዋለሁ፣ ብዙ ነገሮችን አይቻለሁ። እኔ ለእግዚአብሔር መልካምነት ምስክር ነኝ። ካህናት ለእግዚአብሔር መልካምነት ምስክሮች ናቸው። ዘማሪዎች ለእግዚአብሔር መልካምነት ምስክሮች ናቸው። አናፍርበትም። እግዚአብሔር አሳፍሩን አያውቅም። እኛ ኃጢአት እየሰራን እያሳዘንነውም እንኳን በየቀኑ እያንኳኳ እየመለሰን ፊታችሁ ያቆመናል። እንደገና እድል ይሰጠናል። እኛ ንስሐ ገብተን ለእናንተ ንስሐ እንድትገቡ ምክንያት እንሆናለን። እግዚአብሔር መልካም ነው፣ እንዳትሳሳቱ። የፈለገው አታላይ ቢመጣባችሁ በእግዚአብሔር ፊታችሁን እንዳትመልሱ። እግዚአብሔርን ከመስማት ጆሮአችሁን ዞር እንዳታደርጉ። የፈለገው ነገር የፈለገው ዘመድ ይሁን ባለስልጣን ይሁን ሀብታም ይሁን አዋቂ ይሁን ከእግዚአብሔር ዘወር እንድትሉ ቢመክራችሁም ቢሆን እግዚአብሔርን መስማትን የመሰለ መልካም ነገር የለም። እንደ እግዚአብሔር የሚወደድ የለም።